በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርጋኖን ዘሐሙስ ሐሙስ የሚነበብ የእመቤታችን ምስጋና። ምዕራፍ 1 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ መላእክትን ለፈጠረ በኪሩቤል ላይ ለሚቀመጥ እናቱ ለምኝልኝ። ከሚያሰጥም ባህር ማዕበልም ሞገድ ከከበደ ዓለም ህልፈት ጥፋት በጸሎትሽ አድኝኝ። አምላክን የወለድሽ ድንግል ሆይ በላይ ያደረውን የኃጢአቴን ሽታ አርቂው። በጸሎትሽም መዓዛ እንደ ኪሩቤል ዕጣን ሽታ እንደ ሱራፌልም ጽንሃ ጸሎቴ ደግሞ ያማረ የተወደደ እግዚአብሔርም የተቀበለው ይሁን። ምስጋናን የተመላሽ ድንግል ሆይ እንዳልወድቅ ከመሰናከል አድኝኝ። ደግፊኝ። ጥልቅልቅ የሚያደርግ አእምሮ የሚያስት ወይንን መጠጥን እንደጠጣ ልቤ እውቀት አጥቷልና ሕጉን ትእዛዙን ለመጠበቅ እያሰብኩ ሌሊቱን ሁሉ ደክማለሁ። ጥቂትም ቆይቶ አኗኗር የሚለውጥ ሐሳብ ይመጣብኛል። የዚህን ዓለም ማሰሪያ ከኔ ቁረጭው። ሰውነቴ በእርሱ ገመድ ተይዟልና ለእርሱም ከመገዛት ነጻ አድርጊኝ። ጸጋን ክብርን የተመላሽ ድንግል ሆይ ከመግፋት ከመገፋት አድኝኝ። ቅድስናን የተመላሽ ድንግል ሆይ ከመበደል ሌላውንም ከመበደል አድኝኝ። ከደም አፍሳሽ አድኝኝ፣ እኔም ደግሞ የሌላውን ደም ከማፍሰስ ሰውሪኝ። የተድላ መፍሰሻ ድንግል ሆይ ከሽንገላ አድኝኝ፣ ከሸንጋይም ደግሞ ሰውሪኝ። የምስጋና መፍሰሻ ድንግል ሆይ ከሽሙጥ ከስድብ ከሚያሽሟጠጥና ከሚሳደብ ሰው ሰውሪኝ። የባለጸግነትና የክብር መፍሰሻ ድንግል ሆይ ሰውን ከሰው ከማጣላት አድኝኝ። ሰውን ከሰው ከሚያጣላ ሐሰተኛ ደግሞ ሰውሪኝ። የህይወት የመድኃኒት ምንጭ ሆይ ከቂምና ከቅናት አድኝኝ። ከቂመኛ ከቀናተኛ ደግሞ አድኝኝ። የፈውስ መቅጃ የበረከት ምንጭ አዘቅት ድንግል ሆይ ከጸብ ከክርክር አድኝኝ። ከሚጣላና ከሚከራከር አድኝኝ። እሳት የሚለብሱ ኪሩቤልና ሱራፌል በመብረቅ ክንፍ የሚጋርዱሽ የንጉሠ ነገሥት ማደሪያ የምትሆን የብርሃን ድንኳን ሆይ በህይወት በመድኃኒት ጋሻ ጋርጅኝ። ከአጋንንት ፍላጻ እንድድን ይቅርባይ በሆነ ልጅሽም መጋረጃ ሸፍኝኝ። ሰውን ከሰው ማጣላትን ከተመላ ከመላስ ነገር እንድሰወር አጥሯ ቅጥሯ የማይፈርስ መሰረቷ የማይናወጥ ለዘላለም ጸንታ የምትኖር አዳራሽ ሆይ የመሃይምናን መኖሪያ ወደሚሆን ወደ ልጅሽ ቤት ገብቶ ለመኖር እድል ፈንታዬን ጽዋ ተርታዬን ገነት መንግሥተ ሰማያትን አድርጊልኝ። ድንግልና አበባን በቅድስናም የበረከት ፍሬን ያፈራች የወይን ቦታ ሆይ ንስሐ ፍሬን እንዳፈራ ንጹሑንም መስዋዕት እጅ መንሻ አድርጌ ለልጅሽ እንዳቀርብ አድርጊኝ። ለበጎ ስራም የዋህ ልቦና ትሁት ሰብዕና ስጪኝ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል ሆይ የመለኮት አንድነት ሶስትነት ወዳለበት የምሕረት ምንጭ ወደሚቀዳበት ጸሎቴን አሳርጊልኝ። ጽዋ ተርታዬን እድል ፈንታዬንም ይቅር መባል አድርጊልኝ። ነገር ግን በፍርድ አይደለም በአንቺ በረከት በማሸነፍ ነው እንጂ። የልዑል እግዚአብሔር የበኩር ልጁ የጌትነቱ መሳሪያ የብርሃን መጋረጃ ድንግል ሆይ ከክፉ ዕለት ከጥፋት ሰዓት በቀን ከሚወረወር ጦር በጨለማም ሌሊት ከሚመላለስ ነገር ሰውሪኝ። ከአውሎ ነፋስ የተነሳ ምእመናንን የምታሻግር የመድኃኒት ድልድይ የድነት መርከብ ሆይ ከኃጢአት ማዕበል ሞገድ አሻግሪኝ። መርከብ ሰውነቴን እንዳያነዋውጠው። የንጹሐን የደናግል መመኪያቸው ንጽሕት ድንግል ሆይ ከኃጢአት ርኩሰት ከማመንዘርም መተዳደፍ ንጹሕ አድርጊኝ። የቅዱሳን ሁሉ መመኪያቸው ቅድስት ድንግል ሆይ በልጅሽ ደም ንጹሕ አድርጊኝ። በባህር ልጅሽ በጎኑ ፈሳሽ የጸዳሁ አድርጊኝ። ደስ ያላቸው የምእመናን ሁሉ መመኪያቸው ፍስሕት ድንግል ሆይ ለዘላለም በማያልቀው በልጅሽ ደስታ ደስ አሰኝኝ። ያለ ርኩሰት የሰርግ ቤት የመንፈስ ቅዱስ ሙሽራ የመለኮት ዙፋን ድንግል ሆይ ልቦናዬን ከምታረክሰው ነፍሴንም ከምትጠብሳት ከስጋ ፈቃድ ንጹሕ አድርጊኝ። እንደ ባህር ከጠለቀው ርኩስ ሳቅ ጨዋታ ከክፉም ከሴሰኝነት ማዕበል ሞገድ የምታሻግር የወርቅ መሰላል ድንግል ሆይ ከዕዳ በደል ረግረግ አሻግሪኝ። ኖህ ከማየ አይህ ረግረግ የዳነባት መርከብ ድንግል ሆይ የሰው ሁሉ ልጆች ከሚመጣው መቅሰፍት ረግረግ አውጪኝ። በኃጢአት እንደኔ የረከሰ ሰው የለምና። ዘፍጥረት ምዕራፍ 7 ቁጥር 27-23 በጎ ስራዬም ሁሉ እንደ ግዳጅ ጨርቅ ነው። ርኩሰቴም ደግሞ ከደም ህርስ ሁሉ እድፍ ድርብ እንደሚሆን የወለደች ሴት ርኩሰት ሆና እንደምትሰነብት እንደ 7ቱ ቀን ርኩሰት ያለ ነው። ለመንጻቴ ማንን እጠራለሁ? ቁስሌንስ ለመፈወስ ወደ ማን እጮኻለሁ? የኃጥአን ዕዳ በደላቸው ንጹሕ መሆኛ የቁስለኞችም የቁስላቸው መፈወሻ
መፈወሻ ከምትሆን ካንቺ ሌላ ከልጅሽ ሌላ ባለመድኃኒት አልሻም። ከጸሎትሽም ረዳትነት በቀር ደግሞ ኃጢአቴን የሚያስተሰርይልኝ አልፈልግም። ንጽሕት ሆይ ከርኩሰቴም ከዕዳ በደሌም ሁሉ ንጹሕ አድርጌኝ፣ ከሥጋና ከነፍስ ቁስሌም ፈውሽኝ። ለደዌ መድኃኒት ይሹለታል፣ ለቁስልም አቃቂር መልካሙን ቅመም ይፈልጉለታል። የኃጢአት ቁስል ግን ያለ ልጅሽ ፈቃድ አይጠግም። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የደናግል መመኪያ የቅዱሳንም ሁሉ የመመረጣቸው አክሊል ኃጢአቴን እንደ ነጭ ሐር ግምጃ ንጹሕ አድርጊው፣ ዕዳ በደሌንም እንደ በረድ ነጭ አድርጊው። ጸሎቴም ወደ ልጅሽ ፊት ትግባ፣ በልጅሽም በወዳጅሽም ጆሮ የተሰማች እርሱም የተቀበላት ትሆን ዘንድ ባንቺ ፊት እማለላለሁ። ከልጅሽም ዘንድ ለኃጢአቴ ስርየት እሻለሁ። በየሰዓቱም በየጊዜውም ለማኅፀንሽ ፍሬ ይቅርታ መምጣት ደጅ ጠናለሁ። ልጅሽም እንደ በደሌ ቢበቀለኝ እንደ ሥራዬም ቢከፍለኝ አንዲት ሰዓት ስንኳ በደህና ሕያው ሆኜ ለመቆም የተገባው ባልሆንኩም ነበረ። ነገር ግን የጸሎትሽ ረዳትነት የልጅሽም ይቅርታው በየዕለቱ በየዘመኑ ሁሉ ይከራከርልኛል። ስለዚህ አልፈራም። ምንም ምድር ብትናወጥ ተራሮች በምድር ላይ ቢናወጡ ለጦርነትም በመሳሪያ ለተሰለፈ ከአርበኛ ሰው ግርማ የተነሳ አልደነግጥም። በኃይል ከሚጮህ አንበሳም ግርማ ደግሞ አልፈራም። ልዩ በሆነ ችሎታ አናብስትን ባስገዛ በዳንኤል አምላክ አምኛለሁና። ዳንኤል ምዕራፍ 6 በሚነደው የእሳት ነበልባል ፊት ከግርማው የተነሳ አልፈራም። እሳቱን እንደ ጠል እንዳቀዘቀዘው በአናንያ በአዛርያ በሚሳኤል አምላክ አምኛለሁና። ዳንኤል ምዕራፍ 3 በጸሎትሽም ተጠግቻለሁና በማይፈርስ በአድማስ ቁጥር መካከል እንደሚኖሩ የአገር ሰዎች አንቺ ስለ እኔ ይቅር የምታሰኝ ነሽ። ለእኔ ቁስልና ጉስቁልና የይቅርታ መገኛ ነሽ። ስምሽን ስጠራ ልቦናውን እንዳያጸናብኝ አውቄ አምኜ ወደ ልጅሽ እጄን እዘረጋለሁ። ስምሽን በመጥራት ስለምነው ምሕረቱን አያዘገይብኝም፣ ይቅርታውንም አውቀዋለሁ። ከመዓት የራቀ እውነተኛ የባህሪ አምላክ ነውና። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የበረከት ጽዋ የሕይወት መቅጃ ከማይደርቀው ከይቅርታው ምንጭ የፈሰሰው የሕይወት ውሃን ቅጅልኝ። የኃጢአቴ ብዛት ያለ ቁጥር የዕዳ በደሌም ልክ ያለ መጠን ሆነ። ከእርሱ ደግሞ የልጅሽ ምሕረት ይበዛል። እንደ ተጻፈ ለትእዛዝህ ይቅርታ ልክ መጠን የለውም ተብሎ። ጸጋ ክብርን የተመላሽ ቅድስት ድንግል ሆይ በጸሎትሽ ረዳትነት አምኜ ሳለሁ የማሸነፍ ጥሩር እንድለብስ የመለኮትንም ሰይፍ እንድታጠቅ አውቃለሁ። እርስ በርሳቸውም ይረዳዳሉ። የኔ ሃይማኖት፣ ያንቺ ጸሎት፣ የልዑል እግዚአብሔር ማዳን፣ ዳግመኛም የኔ መታመን፣ ያንቺ ልመና፣ የልዑል እግዚአብሔር ይቅርታ እርስ በርሳቸው ይረዳዳሉ። እኔ ባንቺ አምኜ ሳለሁ ግዳጄን የማግኘቴ ተስፋ አንቺ ስለ እኔ ተግተሽ መለመንሽ እግዚአብሔርም ቸል ሳይልና ሳይነቅፍ ግዳጄን መስጠቱ እርስ በርሳቸው ይረዳዳሉ። እኔ በስምሽ እለምናለሁ፣ አንቺም ስለ እኔ ትማልጃለሽ። ልጅሽም ስለ አንቺ የልመናዬን ዋጋ ይሰጠኛል። እኔ ለፍቅርሽ ካልተጋው አንቺ እኔን ለማዳን አትተጊም፣ ልጅሽም እኔን ይቅር ለማለት አይተጋም። እኔ በስምሽ ግዳጄን ሁሉ ለማግኘት እመኛለሁ። አንቺ ለእኔ አማላጅ ነሽ፣ ልጅሽም ግዳጄን የሚሰጠኝ ነው። እኔ የተጠማሁ ነኝ፣ አንቺ የወርቅ መጥለቂያ ነሽ፣ ልጅሽም የሕይወት ውሃ አዘቅት ነው። የመለኮትን ዕንቁ ለመግዛት እኔ ነጋዴ ነኝ፣ አንቺ የሕይወት መርከብ ነሽ፣ ልጅሽም የበጎ ነገር ሁሉ ድልብ በውስጡ ያለበት የትርፍ ስፍራ ነው። እኔ ገደሉን ለማለፍ ወደ ብርሃን ስፍራ ለመድረስ የቸኮልኩ ነኝ። አንቺ የመድኃኒት ድልድይ ነሽ፣ ልጅሽም ለተገፉት መጠጊያ የተላ ደስታ ስፍራ ነው። እኔ የመንፈስ ቅዱስን ሀብት የምፈልግ ድሃ ነኝ፣ አንቺ የክብር ሁሉ መከማቻ ነሽ። ልጅሽም ለባለሟልነትና ለክብር ለማሞገስ የሽልማት ጌጥ ነው። እኔ ለምናለሁ፣ አንቺ ጸሎቴን ታሳርጊያለሽ። ልጅሽም ኃጢአቴን ያስተሰርያል፣ የልቤን ግዳጅ ይሰጠኛል። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽም ባለ መድኃኒት ነው። እኔ ቁስለ ኃጢአቴ የሸተተ የቅዱሳንንም መዓዛ ሽቱ የሻሁ ነኝ። አንቺ ያማረ የተወደደ ሽቱ ብልቃጥ ነሽ፣ ልጅሽም ከሽቱ ሁሉ ይልቅ ያማረ የተወደደ የመለኮት ቅቤ ነው። እኔ የታረስኩ የብርሃን ልብስ የምሻ ነኝ፣ አንቺ የሸማኔ ዕቃ ነሽ፣ ልጅሽም የማያልቅ የማያረጅ የሃይማኖት ልብስ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ሁልጊዜ በዓይነ ልቦና ያይሻለሁ።
በሐሳቤም በየስፍራው ሁሉ አገኝሻለሁ። በተኛሁም ጊዜ እኔን ለመጠበቅ የነቃሽ ነሽ። ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥም እኔን ለመምከር ትደርሻለሽ። በቆምኩም ጊዜ በቀኜ ትቆሚያለሽ። በተናገርኩም ጊዜ አንደበቴን ለማጣፈት ታከናውኛለሽ። በዝምታዬም ጊዜ ለመጠበቄ ማሞገሻ ነሽ። ሐሴትም ባደረኩ ጊዜ ተላ ደስታ ነሽ። ባዘንኩም በተቆረቆርኩ ጊዜ የሐዘኔ መጽናኛ ነሽ። ባለቀስኩም ጊዜ የልቅሶዬ መተወያ ነሽ። በዘፈንኩ ጊዜ ለእጄ እንደ መሰንቆ ለጣቶቼም እንደ በገና ነሽ። በተራብኩም ጊዜ ለሆዴ ትመግቢኛለሽ። በተጠማሁም ጊዜ እኔን ለማርካት የሕይወት ውሃን የተመላሽ ነሽ። የተፈገመገምኩም ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ። በወደቅኩም ጊዜ እጅሽን ዘርግተሽ ታነሽኛለሽ። ተባህቶውም በያዝኩ ጊዜ እኔን ለመጎብኘት አታቋርጭም። በማኅበር መካከል ወደ እኔ ትዘርሻለሽ። በደከምኩም ጊዜ ድካሜን ታበረቻለሽ። በታመምኩ ጊዜ ሥጋዬን ከሞት ታድኛለሽ። በተቸገርኩም ጊዜ ከችግሬ ታድኘኛለሽ። በተጨነቅኩም ጊዜ ጭንቀቴን ታርቂያለሽ። በቆሰልኩም ጊዜ ቁስሌን ታጠጊልኛለሽ። በርኩሰቴም ጊዜ ንጹሕ ታደርግኛለሽ። በበደልኩም ጊዜ ኃጢአቴን ታቀያለሽ። በደኸየሁም ጊዜ ለድነቴ ባለጸግነት ሀብት ነሽ። ምዕራፍ 4 በዕብራይስጥ ማርያም የተባለሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺን የማላስብበት ጊዜ የለም። የማላይሽ ጊዜ የለም። በዓይነ ልቦና የማልመለከትሽ ጊዜ የለም። ፍቅርሽ በልቤ እንደተጻፈ እንዲሁ ደግሞ ፍቅሬ በልብሽ ይጻፍ። በአንቺ ዘንድ እየበዛ እየተባዛ እጽብ ድርብ ይሁን። የመለኮት ማደሪያ ድንግል ሆይ የመንፈስ ቅዱስ ታቦት የተመሰገነውን የድንግልናሽን ነገር ምን እናገራለሁ? ምን አወራለሁ? የአርያም እህት የምትወኝ ሁለተኛ ሰማይ ድንግል ሆይ ስለ ቅድስናሽ ኃይል ምን እላለሁ? ምን እናገራለሁ? ክብርሽን ገናነትሽን ከማሰብ የተነሳ ልቦናዬ ልምሾ ሆኗልና የድንግልናሽን ምስጋና ከመናገር የተነሳ አንደበቴ ደከመ። ፍቅርሽን ክብርሽን ለመናገር እሺ በጎ ያሰኘኛል፣ አንደበቴ ግን ይደክማል። ውዳሴሽንም ለመናገር ነፍሴ በጭንቅ ትተጋለች፣ ሥጋዬ ግን ይደክማል። የሥጋዬ ባህሪ ደካማ ነውና ግብሩም ስንፍና ነው። ለሚጋደሉ ሁሉ አኪላቸው ድንግል ሆይ የመሃይምናን የሃይማኖታቸው ቀጸላ፣ የቅዱሳን ሽልማት፣ የነቢያት ልጃቸው፣ የሐዋርያት እናታቸው፣ የሰማዕታት መመኪያቸው፣ የደናግል የመነኮሳት ጌጣቸው፣ የዓለም ሁሉ ክብር ድንግል ሆይ ለክብርሽ ለገናነትሽ እንደምን ያለ ምስጋና፣ እንዴትስ ያለ መገዛት ይገባል! እንደምን ያለ ውዳሴ፣ እንዴትስ ያለ ልዕልና ይገባል! የሁለተኛው አዳም ማደሪያ ነባቢት ገነት ድንግል ሆይ ከገብርኤል ጋር እንደ ገብርኤል አመሰግንሻለሁ። እንዲህ ስል ጸጋን ክብርን የተመላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል። ከልዑል እግዚአብሔር ዘንድ ባለሟልነትን አግኝተሻልና በአዳራሽ ድንኳንም የምትኖሪ የሕግ ታቦት ሆይ ደስ ይበልሽ። የሕይወት ውሃ መቅጃ የክብር አዘቅት ሆይ ደስ ይበልሽ። በንጉሡ ቀኝ የምትቀመጥ ንግሥት ሆይ ደስ ይበልሽ። በወርቅ ልብስ የተሸለመች ያጌጠች ሙሽራ ሆይ ደስ ይበልሽ። ያለ ዘር ያለ ሩካቤ የወለድሽ እናት ሆይ ደስታ ይገባሻል። የታላቁ ንጉሥ ማደሪያ አዳራሽ ሆይ ደስ ይበልሽ። ከአውሎ ነፋስ የተነሳ የማትታወክ በሥላሴ ቀዛፊነት ምእመናንን የምታሻግር መርከብ ሆይ ደስታ ይገባሻል። የበረከት ፍሬ የምታፈራ ከእርሷም የምስጋና ፍሬ የተገኘባት የወይን ሐረግ ሆይ ደስ ይበልሽ። የመለኮት የዕንቁ ባህሪ ሳጥን የሃይማኖት ሙዳይ ሽቱ ሆይ ደስታ ይገባሻል። የሊቀ ካህናት ማደሪያ የብርሃን ድንኳን ሆይ ደስ ይበልሽ። ከይሁዳ ቤት የተገኘች የመንግሥት ሽቱ ብልቃጥ ከሌዊ ቤት የበቀለች የክህነት ቀንድ በእስራኤል የመድኃኒት ቀንድ ሆይ ደስ ይበልሽ። በአምላካዊ ምስጢር ደም የተረጨች በወርቅ ፈትል የተዘረጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። ጎኖቿ በወርቅ ቁጽልጽል ክንፎቿን በብር የተሰሩ ርግብ ሆይ ደስ ይበልሽ። የቅዱሳን ምግብ የሚሆኑ የቁርባኑ እንጀራ የተጨመረባት የወርቅ መሶብ ሆይ ደስ ይበልሽ። የሚስጢሩን ወይን የምትሸከም የወርቅ ጽዋ ሆይ ደስ ይበልሽ። የልዑል እግዚአብሔርን ነዋየ ቅድሳት የተሸከምሽ መሰዊያ ሆይ ደስታ ይገባሻል። በልዑል እግዚአብሔር ፊት የተወደደውን በጎውን መዓዛ የተሸከምሽ የወርቅ ማዕድ ሆይ ደስ ይበልሽ። የመለኮትን ፍም የተሸከምሽ የወርቅ ማዕጠንት ሆይ ደስታ ይገባሻል። እውነተኛ ፀሐይን ያስገኘሽ ሰማይ ሆይ ደስ ይበልሽ። ሁሉን የሚሸከም ክርስቶስን በሆድሽ የተሸከምሽ የአሚናዳብ ሰረገላ ሆይ ደስ ይበልሽ። ለእግዚአብሔር ያማረ የተመረጠ ያማረ የተወደደ የምስጢር ስርዓት የሚሰራባት የወርቅ ጠረጴዛ ሆይ ደስ ይበልሽ። የምሕረት ዝናብን የምትሸከም ቀሊል ደመና ሆይ ደስ ይበልሽ። ነፍስ ለተዋህደው ፍጥረት ሁሉ ምግብ የሚሆነውን የመስዋዕት ስንዴ የምታፈራ ንጽሕት እርሻ ሆይ ደስ ይበልሽ። የሕይወት ውሃ የምታመነጭ የክብር አዘቅት ሆይ
ደስ ይበልሽ። የሚያስፈራውን የእሳቱን ነበልባል የተሸከምሽ ዕፀ ጳጦስ ሆይ፣ የደመናት ዝናብ ያላጠጧት የኢሳይያስ የተጠማች ምድር ሆይ ደስ ይበልሽ። ነውር ነቀፋ የሌለብሽ ንጽሕት ጥጃ ሆይ፣ ወተትና ማር የምታፈስ የእግዚአብሔር ሀገር የምትሆን ሁለተኛ ኢየሩሳሌም ሆይ ደስ ይበልሽ። እስራኤል በተባለ ያዕቆብ አፍ የሰማይ ደጅ የተባለች ቤቴል የሰማይ ደጅ የተባለች ቤቴል የነቢያት ሀገር ቤተልሔም ሆይ የልዑል አምላክ የስጋዩ ስፍራ መስገጃ መጸለያ ኃጢአት ማስተሰሪያ ሆይ ደስ ይበልሽ። ደስታ ይገባሻል። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያላንቺ እንዴት ያለ ፈውስ እንደምን ያለ ይቅርታ ተደረገ? አንቺ ሳትወለጅስ እንደምን ያለ ረዳትነት ተደረገ? አቤል በቃየል እጅ በግፍ ሞተ፣ ደሙ ለማን አልጠቀመም። የሆድሽ ፍሬ ግን ደሙ አዳምና ልጆቹን አዳናቸው። ዘፍጥረት 4 ከአዳም 7ተኛ የሚሆን ሄኖክ እግዚአብሔርን አገለገለው። ከሞት በፊት ተሰወረ፣ አልተገኘም፣ እግዚአብሔር ሰውሮታልና። ነገር ግን በጽድቁ ለራሱ ዳነ እንጂ የእርሱ ደግነት ጽድቁም ለሌሎቹ አልጠቀማቸውም። ዘፍጥረት 5:24 የድንግልናሽ ቡቃያ ግን በቸርነቱ ሞትን በስጋ ቀመሰ፣ ሙታንንም በስጋ በመለኮቱ አዳናቸው። ኖህ በእግዚአብሔር ፊት ባለሟልነትን አገኘ፣ ከሚስቱና ከልጆቹም ጋር ከማየ አይህ ዳነ። ሌሎቹን ግን ከማየ አይህ አላዳነም። ዘፍጥረት ምዕራፍ 7 ልጅሽ ግን በመስቀሉ ሕዝብና አሕዛብን አዳነ። አብርሃም ለእግዚአብሔር የታመነ ሆኖ ተገኘ፣ የምድርና የሰማይ ኪዳንም ተሰራለት። የብዙዎች ሕዝብ አባት ተባለ። በእርሱም ልጆችና በሌሎቹም አሕዛብ መካከል መለዮ ሊሆን የግዝረት ምልክት ተሰጠው። እርሱ ለእግዚአብሔር የተመረጠ ሕዝብ ነውና ይህን ሁሉ ክብር ተቀብሎ ሳለ ስንኳን ሌላውን ራሱን ስንኳ ከሲኦል ለመርዳት አልተቻለም። የበኵር ልጅሽ ግን በሞቱ ብዙን አዳነ። ዘፍጥረት 15 ንጹሕ ይስሐቅ የእግዚአብሔር ወዳጅ ተባለ። አባቱም ለእግዚአብሔር መስዋዕት አቀረበው፣ ቤዛውንም ንጹሕን የበግ ጠቦት አወረደለት። ይስሐቅ በበግ ደም ዳነ እንጂ ሌሎቹን አላዳንም። ዘፍጥረት 22 ልጅሽ ግን እንደተወደደ በግ ሆኖ በደሙ ፈሳሽነት ዓለሙን ሁሉ አዳነ። እስራኤል የተባለ ያዕቆብ ለዓለም ሁሉ ጌታ አስራት ተነሳ። ህሬ በመባልም ከአሕዛብ መካከል ተለየ፣ በአምላኩ ስምም ተጠራ። ዘፍጥረት 32 ከምድር እስከ ሰማይ የምትደርስ የወርቅ መሰላል እግዚአብሔር ተቀምጦባት የእግዚአብሔር መላእክት ወደዚያች መሰላል ሲወጡ ሲወርዱ አየ። ያዕቆብ ስንኳን አያት እንጂ ወደዚያች መሰላል ለመውጣት አልተቻለውም። አንቺ ግን ከምድር እስከ ሰማይ ድረስ መውጫ ሆንሽን፣ በአንቺም ወደ እግዚአብሔር የቀረብን ሆን በጽርሐ አርያም ለመኖር። ሙሴ ከእስራኤል ልጆች ሁሉ ይልቅ ከፍ ከፍ አለ፣ ከእግዚአብሔር ጋር ፊት ለፊት ተያየ፣ አፍ ላፍም ተነጋገረ። በደመናውም አምድ መካከል አለፈ፣ ወደ እሳቱም አምድ መካከል ገባ። በእግዚአብሔርም ፊት ቆመ፣ ብርሃኑንም አየ። ራሱን ለማዳን ሕዝቡን ከሞት ለማዳን አልተቻለውም። ስለ አንቺና ስለ ልጅሽ ግን ሙሴ የተናገረው ረድኤትና መድኃኒታችን ባንቺ ተደረገ። የእስራኤል ወገኖች ከሰማይ የወረደውን እንጀራ በሉ፣ ውሃም ከደንጊያ ጠጡ። የእግዚአብሔርም ደመና ጋረዳቸው፣ እሳት የተዋሃደውም የብርሃን አምድ መራቸው። እርሳቸውም ደግሞ ራሳቸውን ከሞት አላዳኑም፣ ከእርሳቸውም ብዙዎች በምድረ በዳ ወደቁ። ልጅሽ ግን ብዙዎችን ከሕዝቡ ወደ እርሱ ማረከ፣ የዘላለም ሕይወትንም ከፈላቸው። ታላቁ ሊቀ ካህናት አሮን የእግዚአብሔርም አገልጋይ ለአምላኩ ስጦታ ተሰጠ፣ ለፈጣሪውም እድል ፈንታ ሆነ። ከወንድሞቹ ከሌዋውያን ይልቅ ክብሩ ልዩ ነው። ለደብተራ ኦሪትም ተዘጋጀ፣ በቅድሳት ልብስ ተሸለመ፣ በዕንቁ የተሰራ የወርቅ ልብስ አጌጠ፣ የወርቅ አክሊል ተቀዳጀ። በልብሱም ዘርፍ የወርቅ ሻኩር አለበት። የእግሩ ማረማመድ ከሩቅ ይሰማል። የሌዊም ልጆች በሽልማታቸው ተሸልመው ሲታዩ በመካከላቸው ይታያል። በብሩሃን ከዋክብት መካከል የአጥቢያ ኮከብ ደምቆ እንዲታይ አስቀድሞም ስለ ራሱ ይሰዋል፣ በኋላ ደግሞ ስለ ሕዝቡ ይሰዋል። ወደ ሕዝቡም በሆር ተራራ ተጨመረ፣ ሊኖር ሞት አላሰለጠነውምና። ልጅሽ ግን በፈቃዱ ራሱን በእንጨት መስቀል ላይ ሰዋ፣ በደሙ ፈሳሽነትም መሃይምናንን ዋጀ፣ አዳነ። ከአባቶቻችን ዘንድ የነበረች ደብተራ ኦሪት በወርቅ የተለበጠ ታቦትም በውስጡ ያለባት የሕግ ትእዛዝ ጽላትም የተቀመጠባት ከጽላቲቱም በላይ ከኪሩብ ስዕል ጋር የወርቅ ጉልላት አለ። የእግዚአብሔር መጎብኛ ነው። በውስጧም መና ያለባት መሶበ ወርቅ፣ የበቀለችም የክህነት በትር፣ ከኮሬብ ድንጊያ ንጹሕ ውሃ የሚቀዳባት የወርቅ እንስራ፣ የወርቅ ማዕድ፣ በኤላም በኩል በወርቅ ማጠንት፣ በፊቷ የእግዚአብሔር መሰዊያ በማዕድ ጎን 7 ማብሪያ 7 አዕጹቅ ያሏት የወርቅ መቅረዝ። ድንኳኒቱም የእግዚአብሔርን ምስጋና ተመላች፣ በአምደ እሳት ብርሃንም ተሸለመች። በውስጧም የሚኖሩን ከሞት አላዳነቻቸውም፣ የሕግ ታቦትም አልረባትም።
መሶበ ወርቅ አልጠቀመችም። መናም የሚበሉትን ከሞት አላዳናቸውም። የኮሬብ ደንጊያ ውሃም የሚጠጡትን የክህነት በትርም የሚመረኮዙትን ማዕድም በጎውን መዓዛ ለሚያቀርቡ ማዕጠንትም ለካህናቱ መሰዋይቱ ለሚሰዉት መቅረዝም ለሚያበሩባት የደብተራ ኦሪት ነዋየ ቅድሳት አምሳል መርገፍ ነው። ያንቺም አርያ ነው። መድኃኒታችን ግን አንቺና ልጅሽ ናችሁ። የነዌ ልጅ ኢያሱ የእግዚአብሔርን መንፈስ ተመላ። ሙሴ እጁን በላዩ ጭኖበታልና የእግዚአብሔር ረድኤት ኃይልም በላዩ አደረ። ፀሐይን በገባውን በኩል አቆመ፣ ጨረቃይቱን በኤላም ቆላ። ስመጥር የሆኑትን ነገስታት አዋረደ፣ ኃይለኞችን አርበኞችን አጠፋ። የኤናቅንም ልጆች ምድር ለእስራኤል ከፈለ። የመንግሥተ ሰማያት ክፍል ግን አልተቻለውም፣ ለራሱም ለሌሎችም ቢሆን። ልጅሽ ግን ኢየሱስ ክርስቶስ የአባቱን መንግሥት ለወገኖቹ ከፈለ። ሳሙኤል ታላቁ ነቢይ የኤሊ ምትክ ሊቀ ካህናት ለእስራኤል ተነሳ። ከምስክሩ ድንኳን የሽቱ ብልቃጥ ነገስታትን የሚቀባ ሆነ። ምድራውያን ነገስታትን ሊቀባ ስልጣን ተሰጠው። መንግሥተ ሰማያትን ለመቀባት ግን አልተሰጠውም። ልጅሽ ግን መሐይምናንን በመለኮቱ ቅብ ቀባቸው፣ ለመንግሥተ ሰማያትም ዝግጁ አደረጋቸው። ከትንሽነቱ ጀምሮ የአምላኩን ምስጋና የሚዘምር የእሴይ ልጅ ዳዊት ገና ታናሽ ሳለ ከወንድሞቹ ይልቅ እርሱ ለመንግስት ቅብ ተመረጠ። ቀኙም ጠላት የሚያጠቃ ሆነ። የእጆቹ ክንድ ስር እንደ ብረት ቀስት ጸና። ጣቶቹም ጦርነት የተማሩ ሆኑ። በእስራኤል ላይ የታጀረ ጎልያድንም በወንጭፍ ደንጊያ ጣለው፣ ራሱንም በገዛ ሰይፉ ቆረጠው። ስለዚህ ዘፋኞች በተቀበሉት እንዲህ አሉ። ሳኦል 1000 ገደለ፣ ዳዊት ግን 1000 ገደለ። ለእጮኛውም ለሳኦል ልጅ ሜልኮል ማጫ ከኤሎፍሊ ቆላፋን ወገን መጥቶ ሰለባ አገባ። በፈጣሪው ስም የታመነ ነውና ከንፈሮቹም የእግዚአብሔርን ምስጋና ተመሉ። ካንደበቱም የምስጋና ጎርፍ ፈሰሰ። በሰማይና በምድር ያሉ ፍጥረታትም በእርሱ ቃል ያመሰግናሉ። እርሱም ከአባቶቹ ጋር አንቀላፋ፣ ሞተ፣ ነፍሱንም ከሞት አላዳናትም። ከዳዊት ዘር የመጣ ልጅሽ ግን ከአቤል ጀምረው እስከዚያ ጊዜ ድረስ የተሰበሰቡትን ነፍሳት ከሲኦል አዳነ፣ ማረከ። ሰሎሞን 12 ዓመት ሲሆነው ለእስራኤል ነገሰ። እንደ ባህር አሸዋ በሰማይ ረቦ እንደሚታይ ጉም ጥበቡ ሰፋ። ከአሕዛብም ነገስታት ጋር እጅ መነሳሳትን ለራሱ አደረገ። ከህዝባቸውም እጅ ተነሳሳ። በዘመኑም የወርቅ ብዛት እንደ ደንጊያ የሚያማምረውም ልብስ ብዛት እንደ ቅጠል ሆነ። የእግዚአብሔርን ቤት ባልተወቀረ ደንጊያ አነጸ። በሴት ፋሩሄም ወርቅ ለበጠው። የጢሮስም ንጉሥ ኪራም በዋንዛና በዝግባ ረዳው። የሳባ ነገስታትም በጽድ እንጨት ረዱት። የሰሌን ግንድና በቅንጭብ እንጨት በደጁ አሰራ። በቅድስተ ቅዱሳኑ ኪሩቤል አሳለ። በመቅደሱም እኩል የብረት አዕማድ አቆመ። ስማቸውንም በለዝ ያቁም ብሎ ጠራቸው። የመቅደሲቱም ስራ ላይን የሚያምር ለልብ የሚያስደንቅ አደረገ። በ12ቱ የወርቅ አንበሶች የተሰራ ዝሆን ጥርስ አትራኖስ አደረገለት። የዝሆን ጥርስ ሰሌዳውን ንጹሑን ወርቅ ቀባው። ለምስማኩም 4 የወርቅ ላም አደረገ። በመንበሩ በ4 ወገን አኖረው። በሁለቱ ላሞች ይተያያሉ። የመንግስቱም ግርማ የተደነቀ ሆነ። ህዝቡም እርሱን ለመስማት ከምድር ዳርቻ ይመጣሉ። እርሱ ግን በአሕዛብ ነገስታት ልጆች አመነዘረ። በሴቶችም ፍቅር ፈጣሪውን በደለ። በአምላካቸውም በኋላ አስከተሉት። ልጅሽ ግን አመንዝሮችን ወደ ንጽህና መለሳቸው። የሃይማኖት የድንግልና ልብስን አለበሳቸው። የሚያሟርቱትን በጣዖትም የሚያመልኩትን ወደ ባህሪ አባቱ ወደ ልዑል እግዚአብሔር መለሳቸው። ቴስቢያዊ ኤልያስ ለአምላኩ ቀናተኛ ሆነ። እስከ 3 ዓመት ከ3 ወር ድረስ ዝናብ እንዳይዘንብ ሰማይን ለጎመ። እርሱ በደግነቱ በእሳት ሰረገላ ተቀምጦ ብሔረ ሕያዋን ተሻገረ። ሌላውን ግን ከእርሱ ጋር ሊያሻግር አልተቻለውም። ልጅሽ ግን መሐይምናንን ከሞት ወደ ሕይወት ካለማወቅ ወደ ማወቅ አሻገራቸው። ኤልሳ የመምህሩ የኤልያስን እጥፍ ድርብ መንፈስ ቅዱስ ተቀበለ። በመጠምጠሚያውም መጥቶ የዮርዳኖስን ባህር ከፈለ። የመጥረቢያውንም ብረት በውሃ ላይ አንሳፈፈው። ብዙውንም ተአምራት አደረገ። ሙት አነሳ። በጊዮን ውሃም ለምጻሙን ንዕማንን አነጻው። የሚያመክነውንም ውሃ ምረት በፄው አጣፈጠ።
የመከኑት የዚህ ሀገር ሴቶች እንዲወልዱ እርኩሰትን ለማንጻት ግን የነፍስን ምረት ለማጣፈጥ አልተቻለውም። ልጅሽ ግን የሥጋ ለምጻሞችን አነጻቸው፣ የበደሉትን የነፍሳቸውን ምረት በመለኮቱ ጨውነት አጣፈጠ፣ ውሃውን አጣፈጠ፣ ወይን አደረገው። ኢሳይያስ ከእስራኤል ነቢያት ሁሉ ይልቅ ነገሩ የበለጠ ሆነ፣ የይሁዳም ነቢያት አለቃ ሆነ። ሐሳቡም እንደ ቀላይ ድረስ እስከ ቀላይ ድረስ ጥልቅ ሆነ፣ እስከ ሰማይም ከፍ ከፍ አለ። ረቂቁን ምስጢር ተመለከተ። የአምላክንም ከድንግል ሰው መሆን ከ500 ዘመን አስቀድሞ እንደሚያይ ሁሉ አይቶ ጮኸ እንዲህ ሲል፣ እነኋት ድንግል ጸንሳለች፣ ልጅም ትወልዳለች። እንግዲህ በትንቢት መንፈስ አየ እንጂ በዓይነ ሥጋ አላየም። ነገር ግን ቃል ካንቺ በመወለዱ የዓለም ሁሉ ሕይወት ሆነ። የኬልቂው ልጅ ካህኑ ኤርምያስ ነገሩ የጣፈጠ የወልድ ዋህድን መምጣት የሚያስብ ስለ ኢየሩሳሌም አለቀሰ። በባቢሎን ንጉሥ በናቡከደነጾር እጅ ልጆቿ በተማረኩ ጊዜ ራሱንና ሕዝቡን ከመማረክ ለማዳን ግን አልተቻለውም። ሰቆቃ ኤርምያስ። ልጅሽ ግን የጽዮንን ምርኮ መለሰ፣ የሲኦልንም ምርኮ በረበረ። ሙሴ እንደተናገረ እስራኤል የተደነቅክነህ፣ እንዳንተ የእግዚአብሔር ሕዝብ ማን ነው? መቁረጥህ በሰይፍ ሆነ። ይህ የትንቢት ተስፋ ያለ ልጅሽ አልተፈጸመም። የእስራኤል ተስፋ በእርሱ ላይ አርፏልና። ሱቱኤል የተባለ እዝራ የእስራኤል ልጆች ከተማረኩ የጽዮን ሀገር ከወደቀች በ30 ዓመት ለጽዮን ያለቅስላት ጀመረ። ኦሪትም ስለጠፋች መራራ ለቅሶ ሲያለቅስ፣ ሌዋውያንም ስለተማረኩ ሲያለቅስ እንደ ፀሐይ እግር ፊቷ ሲያንጸባርቅ ታየችው። በቃሏም አመላለስ የተነሳ ተራሮች ተነዋወጡ። የሚከባትን የምስጋና ብርሃን ባየ ጊዜ እዝራ ተጽናናባት። ድንግል ሆይ እዝራ ጸላሎትሽን አየ፣ የመልክሽን ብርሃን ግን አላየም። ጸዳሉን አየ፣ ፀሐዩን አላየም። መብራቱን አየ፣ የፋናውን ጸዳል አላየም። እውነተኛው የጽድቅ ብርሃን ባንቺ ሆነ። ጨለማን ያራቀ የቅዱሳን ፀሐይ ካንቺ ተገኘ። የአማቴ ልጅ ዮናስ የአገሪቱን ጥፋት ለነነዌ ሰዎች ሊያስተምር በታዘዘ ጊዜ ከእግዚአብሔር ፊት ኮበለለ፣ ታጣ። ወደ ተርሴስም አገር ሊሄድ በባህር ከሚሄዱ ጋር ወደ መርከብ ወጣ። እግዚአብሔርም የሚያስፈራውን ማዕበል አስነስቶ ወደ ባህር ጣለው። እግዚአብሔር ታላቁን አንበሪ ዮናስን እንዲውጠው አዘዘ። ዮናስም በአንበሪ ሆድ 3 መዓልት 3 ሌሊት አደረ። አንበሪውም በነነዌ አውራጃ በባህር ዳርቻ ጣለው። ዮናስም ለነነዌ ሰዎች አስተማራቸው። በማስተማሩም ከምድራዊ መቅሰፍት ዳኑ፣ ከሰማያዊ መቅሰፍት ግን አልዳኑም። ልጅሽ ግን 3 መዓልት 3 ሌሊት በከርሰ መቃብር አደረ። ለተማረኩትም ነፃ መሆንን ሰበከላቸው። ከሲኦልም እጅ ናቸው፣ ከሞትም ተቤዣቸው። የሃዳ ልጅ ታላቁ ካህን ዘካርያስ የበራኪው በየካቲት ወር 7 ማብሪያ ያላት የወርቅ መቅረዝ አየ። ከወዲያና ከወዲህ በቀኝና በግራ የዘይት አዕጹቅ ያላት፣ በመንፈስ መታየትም የሙሽራይቱን የሥራዋን አስተያየት አየ። ምሳሌ ስላየ አደነቀ፣ በገሃድ አይደለም። ዘካርያስ የሚያየው የመቅረዚቱ ብርሃን ለነቢዩ ብቻ እንጂ ለሌላ አላበራም። በላይሽ ያደረው የመለኮት ብርሃን ግን ከሰው ላይ ጨለማን አርቆ በዓለም ሁሉ ጽንፍ እስከ ጽንፍ አበራ። የቡዝ ልጅ ሕዝቅኤል በባቢሎን ሀገር ለእስራኤል ቤት ጉበኛ ተባለ። በኮቦር ወንዝም የሰራዊት ጌታ እግዚአብሔርን በኪሩቤል ሰረገላ ላይ አየው። የመላእክትን ሥርዓት አየ፣ የትጉሃንን ምስጢር አስተዋለ። ወገኖቻቸውንም የማያቋርጠውንም ምስጋናቸውን ሰማ። የሰረገላቸውንም መንኮራኩር በ4 ወገን የሆነውን ፊታቸውን፣ 6 የሆነውን ክንፋቸውን፣ የማይቆጠረውንም የዓይናቸውን ብዛት እንዳየም ተናገረ። ይህንን እየፈራ እየተንቀጠቀጠ አየ። ከነሱ አንዱን ስንኳ ሊዳስሰው ሊቀርበው አልተቻለውም። እርሱ እንዲህ እንዳለ፣ ለመጠየቅ አልረባኋቸውም፣ አልቀረብኳቸውም። አንቺ ግን በአኗኗር የከበሩ በአስተያየት የተፈሩ ኪሩቤል የሚንቀጠቀጡለት እርሱን በሆድሽ ተሸከምሽው። ሱራፌልም ወደ ዙፋኑ ለመቅረብ የማይደፋፈሩትን በክንድሽ አቀፍሽው። በኪሩቤል ላይ የሚቀመጥ እርሱን በጀርባሽ አዘልሽው። የዳኮር ልጅ እምባቆም የልጅሽን የመውረዱን ድምፅ ሰማ። በልቦናውም እንዲህ ሲል ፈራ፣ እንደምን ያለ ስፍራ ይቻለዋል ሲል ነው። በተደነቀ ትሕትናም ስራውን ያየው በጨርቅ ተጠቅሎ በጎል ተጥሎ ነው። የዳኮር ልጅ እምባቆም በሁለቱም እንስሶች መካከል አይቶት አደነቀ። ዘመኑም እንዲቀርብ አወቀ፣ ጊዜውም እንዲደርስ አስተዋለ። ይህም መንፈስን የተመላ ነቢይ በሐሳቡ ፈራ፣ በመንፈሱም አደነቀ። አንቺ ግን ዓለምን ሁሉ የመላ እርሱን ወሰንሽው። ብልጣሶር የተባለ ዳንኤል በንጽሕና አደገ፣ በመንፈስም ጎለመሰ።
በእውቀትም ከፍ ከፍ አለ። የተሰወረውን የሕልም ትርጓሜ አወቀ። በንጹሕ ግድግዳ በተሰወረች እጅ የተጻፈውን ጽሕፈት ያለ ምልክት አነበበ። ማኔ ቴቄል ፋሬስ ብሎ ነው ይህንን ለንጉሱ ተረጎመለት። ማኔ መንግስትን እግዚአብሔር ሰፈራት፣ ቴቄል በሚዛን መዘናት ጎድላ ተገኘች፣ ፋሬስ ካንተ ተነስታ ለሌላ ተሰጠች ብሎ ተረጎመለት። ዘመኑም ያልተቆጠረ የሆነውን ደግሞ በዙፋኑ ላይ ተቀምጦ አየው። የራሱም ጸጉር እንደ በረድ ነጭ ነበር። የእሳት ወንዝ ከፊቱ ይፈስ ነበር። አእላፍ መላእክትም ከበውት ይቆማሉ። ነቢዩ ይህንም ባየ ጊዜ መታገስ ተሳነው። አንቺ ግን ዘመኑ ያልተወሰነ የሆነ እርሱም ብቻ ያየሽው አይደለም፣ በማኅፀንሽ ወሰንሽው እንጂ፣ በክንድሽም አቀፍሽው፣ በጀርባሽም አዘልሽው፣ በጡትሽም አሳደግሽው። የይሁዳ ንጉሥ ልጆች አናንያ፣ አዛሪያ፣ ሚሳኤል የባቢሎን ንጉሥ ናቡከደነጾር ታላቅ ጣዖት ባቆመ ጊዜ በፍጻሜው ለጣዖት ሥራ በዓል አደረገ። አዋጅም ነገረ እንዲህ ሲል፣ የነጋሪት ድምፅ በተሰማ ጊዜ የመለከትና የእምቢልታ የበገና የዛጉፍ የዘፋኞች ድምፅ ሰምቶ ንጉሡ ለጣዖቱ ያልሰገደ ቢኖር ቤቱ ይበርበር፣ ገንዘቡ ይወረስ፣ በራሱ ሞት ይፈረድበት። እነዚህም የይሁዳ ንጉሥ ልጆች ይህንን ሰምተው የንጉሡን ትእዛዝ እምቢ አሉ። እንዲህ ሲሉ፣ ንጉሥ ሆይ አምላክህን አናመልክም፣ ላሰራኸውም ምስል አንሰግድም። ንጉሡም ተቆጣ፣ የፊቱም አስተያየት ተለወጠ። የባቢሎን ሰዎች በዲኝና በጨው ባሩድ በዶሮ ማር ባያያዙት በነደደው እሳት ምድጃ ጣሏቸው ብሎ አዘዘ። ከዚያም ጣሏቸው። ከነበልባሉም የተነሳ አልተቃጠሉም፣ እሳቱም አልቆነጠጣቸውም። ከራሳቸውም ጸጉር አንዲቱም ስንኳ አልጠፋችም። በፍጥረት ሁሉ ምስጋና የምስጋናን ጌታ ከዚያ ሆነው አመሰገኑት። በደግነታቸው ለራሳቸው ከእሳት ዳኑ እንጂ ሌሎችን አላዳኑም። ክርስቶስ እስኪመጣ ድረስ ጣዖትን አላጠፉትም። ልጅሽ ግን በመጣ ጊዜ ጣዖታትን ሁሉ አጠፋ። ኢሳይያስ እንደተናገረ እንዲህ ሲል፣ ቤል ወደቀ፣ ዳጎንም ተንቀጠቀጠ፣ በሲኦል የነበሩትን አወጣቸው። እኔንም ልጆች ሌሎችን ነቢያት ደግሞ በመዝሙር እንደተናገረ እንዲህ ሲል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ያን ጊዜ አፋችን ደስታን ተመላ፣ አንደበታችንም ሐሴትን አደረገ። መዝሙር 126 እንዲህ ደግሞ አለ፣ ምርኮ ማረክ፣ ወደ አራያም ወጣህ፣ ጸጋህንም ለሰው ልጆች ሁሉ ሰጠህ። መዝሙር 68 ከይሁዳ ነገሥታት ልጆች አንዱ ዘሩባቤል ከዳዊት ወገን የበቀለ ቡሩክ አጽቅ በንጉሥ በዳሪዮስ ቤት ከሚኖሩ ልጆች ጋር በጥበብና በምሳሌ ክርክር አደረገ። በንጉሡም ፊት ፍርድ አኖሩ። በምሳሌው ያሸነፈ የወርቅ ልሻን በአንገቱ ሊያሰራ፣ የራስ ወርቅም በራሱ ሊደፋ፣ ንጉሡም በሚቀመጠው ሰረገላ ሊቀመጥ፣ ንጉሡም በሚጠጣበት የወርቅ ጽዋ ሊጠጣ፣ በወርቅ አልጋም ሊተኛ የንጉሥ ልጅ ሊባል ነው። ይህንን ምሳሌያቸውን ንጉሡ ዳሪዮስ በነቃ ጊዜ ተናገሩ። ንጉሡም ፍርዱን ለዘሩባቤል መለሰ። ዘሩባቤልንም ምን ላድርግልህ? ከኔስ እንደምን ያለ ሀብት ትሻለህ? አለው። ዘሩባቤልም ለንጉሡ መለሰ እንዲህ ሲል፣ የእግዚአብሔር ሀገር ኢየሩሳሌም ብትሰራ ወዳለሁ፣ የእስራኤልም ወገን ምርኮኞች ወደ ሀገራቸው ይመለሱ። ንጉሡም ነገሩን ወደደለት፣ እንዳሰበውም አደረገለት። የተመኘውን አገኘ። ናቡከደነጾር የአዛዦቹ አለቃ ናቡዛርዳን ያፈረሱትን የእግዚአብሔርን ቤት ሰራ። ስራዋም የአምላክ ቤት በ46 ዓመት አለቀ። ነገር ግን ልዑል አምላክ የሰው እጅ በሰራው ቤት የሚያድር አይደለም። እንዲህ ብሏልና፣ ሰማይ ዙፋኔ ነው፣ ምድርም ለእግሬ መሄጃ ናት። እንግዲህ ለማደሪያዬ የምትሰሩልኝ ቤት እንደምን ያለ ነው? የማረፊያዬ ስፍራ ምንድን ነው? ምዕራፍ 6 በዕብራይስጥ ማርያም የተባለች የተመረጥሽ ድንግል እመቤት የማርያም ሆይ የእግዚአብሔር ግን ማደሪያ አንቺ ነሽ። በምድር ላይ የተሰራሽ፣ በሰማይ የተቋጠርሽ፣ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተዘረጋሽ፣ ከባህርም እስከ ባህር ከምድር ዳር እስከ ምድር ዳር የሰፋሽ ማን ነው? ከአባቶቻችን የምትገዛቸው ሕግ ሳትኖር ከአዳም ጀምሮ እስከ ሙሴ ለእግዚአብሔር ያገለገሉ፣ ከሙሴም እስከ መንገድ ጠራጊው ዮሐንስ ዘመን በኦሪት ሕግ የተገዙ፣ ከኦሪትም ቀንበር በታች የተገዙ፣ ከሲኦል ራሱን ለማዳን የቻለ ክርስቶስ እስኪመጣ ድረስ። ልጅሽ ግን በእርሳቸው አርያ በመጣ ጊዜ የማይጠፋ ሊያደርገው የሚጠፋውን ሥጋ ለበሰ። መጽሐፍን ሁሉ በኃጢአት ብረት ዘግቶ ተወ። የሙሴ ኦሪት እንዲህ ትብላለችና በዚህ መጽሐፍ የተጻፈውን የማይሰራ ሁሉ የማይፈጽምም የተረገመ ይሁን። ስለዚህም ነገር ነቢያት ሁሉ በሲኦል ደጅ ተዘጉ፣ የኦሪትም ቃል መዝጊያ ሆነችባቸው።
ልጅሽ ግን ይህንን መቆለፊያውን ሊሰብር በኦሪት ማሰሪያ የታሰረውንም ደጅ ሊከፍት መጣ። ዘርም ምክንያት ሳይሆነው ካንቺ ሰው ሆነ፣ ማኅተመ ድንግልናሽም ሳይለወጥ ተወለደ። ወደ ኦሪትም እርግማን ገባ፣ የኦሪትንም መርገም ሊሽር በእንጨት ላይ ተሰቀለ። እንዲህ ትላለችና በእንጨት የተሰቀለ ሁሉ እርጉም ነው። ዘዳግም 21። ስለዚህ የኦሪት መርገም ተሻረ፣ የኃጢአትም ማሰሪያ ተፈታ። ዳዊት በመዝሙር እንደተናገረ እንዲህ ሲል ማሰሪያቸውን ከኛ እንቆርጣለን፣ የሲኦልንም መዝጊያ ሰበረ፣ መቆለፊያውንም ቀጠቀጠ። በመዝሙር እንደተናገረ እንዲህ ሲል የእግዚአብሔር ምሕረቱን ተናገሩ፣ ጽድቁንም ለሰው ልጆች። የብረቱን መዝጊያ ሰብሯልና የብረቱንም መቆለፊያ ቀጥቅጧልና። መዝሙር 107። ከነቢያትም ለፍጥረት ሁሉ መድኃኒት ሊሆን የቻለ የለም። ዳዊትም እንዲህ አለ፣ ዓይኖቼን ወደ ተራራ አነሳው፣ ረዳቴ ከወዴት ይምጣ? ዳዊት እንዲህ ማለቱ ከነቢያት ረዳት ሲሻ ነው፣ ከእርሳቸው ውስጥ ከሲኦል የሚያድነኝ እንዳለ ብሎ መዝሙር 121። ከእግዚአብሔር ልጅ በቀር የሚያድነው እንደሌለ ባወቀ ጊዜ በትንቢት ጮሆ እንዲህ አለ፣ መረዳቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። መዝሙር 121 ቁጥር 2። ክርስቶስም ከዘሮቹ ልጅ በስጋ እንዲወለድ ባወቀ ጊዜ ደግሞ አሰምቶ ተናገረ እንዲህ ሲል እግዚአብሔርን ዘወትር አየዋለሁ፣ ሁልጊዜም በፊቴ ነውና፣ እንዳልታወክ በቀኜ ነውና። ስለዚህም ልቦናዬን ደስ አለው፣ አፌም ሐሴትን አደረገ። በተስፋው ደግሞ ሥጋ ያደረ፣ ነፍሴን በሲኦል አተዋትምና ለጻድቃንም ጥፋትን ያይ ዘንድ አትሰጠውም። መዝሙር 16። የእግዚአብሔር ልጆች የቅድስት ቤተ ክርስቲያንም ማኅበር እንግዲህ ይህችን ንጽሕት ሙሽራ የወለዱልንን ኢያቄምንና ሐናን እናድንቃቸው። የማትነቀፍ የእስራኤል ድንግል የተባረከችይቱን ፍሬ የተፈራችባት የሩካቤያቸው ንጽሕት ቀን እንደምን ያለች ናት! ከይሁዳ ወገን የምትሆነውን ንጽሕት ርግብ ለመጽነስሽ ለእግዚአብሔር ፈቃድ የሆነው የመገናኘታቸው ቀን እንደምን ቅድስት ናት! የንጉሥ አዳራሽ የምትሆን የእርሷ መሠረት የተመሠረተባት ዕለት እንደምን ያለች ናት! እንደምን ደስ ያለች ናት! ኑ በሕያው እግዚአብሔር ደስ ይበለን። ከባሪያው ከዳዊት ወገን የመድኃኒታችንን ቀንድ ላነሳልን ለያዕቆብ አምላክ ይባቤ እናቅርብ። በትንቢት መንፈስ ተስፋ እንዳስደረገው እንዲህ ሲል በዚህም ለዳዊት ቀንድ አበቅላለሁ፣ ለመሲሁም መብራት አዘጋጃለሁ። ሉቃስ ምዕራፍ 1። ዳግመኛም በዳዊት መዝሙር እንዲህ አለ፣ እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትም፣ በዙፋንህ ከሆድ ፍሬ አስቀምጣለሁ ብሏልና። ኢሳይያስ እንዲህ አለ፣ ከእሴይ ስር በትር ትወጣለች፣ ከግንዱም አበባ ይወጣል፣ በላዩም የእግዚአብሔር መንፈስ ያርፍበታል። ይኸውም ትንቢት በጽዮን የተነገረው፣ በኢየሩሳሌም የተሰበከው፣ በነቢያት አንደበት የተሰማው፣ በሌዋውያን እጅ በዕብራይስጥ ልሳን የተጻፈው ሊፈጸም የክህነት በትር በቀለችልን። የመንግስትና የኃይል የሕይወትና የመድኃኒት የሃይማኖት የንጽህና የቅድስና በትር የኃይል የመዊ በትር በቀለችልን። ከነቢዩ ዳዊት ጋራም እናመስግን እንዲህ ስንል አሕዛብ ሁላችሁ በእጃችሁ አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ ስሙንም አመስግኑ፣ ለጌትነቱም ምስጋና አቅርቡ። የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋ ለበሰ። የዕብራውያን ጌታ በዕብራውያን ልጅ ማኅፀን ተወሰነ። ለአብርሃምም የዕብራይስጥ ልሳን ያስተማረው ከቀድሞ ያልሰማውን ልሳን እንዲናገር አፉን ጆሮውን የከፈተለት ከዕብራዊት ድንግል ተወለደ። በድንግልና ወተት አደገ፣ ጥቂት ጥቂት እያለ አደገ። የሕፃናትንም ሥርዓት እንዳያጓድል አፉን የሚፈታበት ዘመን እስኪፈጸም ጥቂት ጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ሩን ቃላት በደንጊያ ሰሌዳ የተጻፈውን የሰጠው ሮህ የዕብራይስጥ ፊደል ለመማር ከመምህር እግር በታች ተቀመጠ። የባቢሎን አውራጃ በምትሆን ሰናዖርም የፍጥረትን ሁሉ ቋንቋ የበተነ እርሱ የአሕዛብን ልሳን እንደማያውቅ ሁሉ እናቱ በተፈጠረችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ እርሱን ከመስማት የተነሳ የሚለመልምበት ይህ ነገር እጹብ ድንቅ ነው። ለዚህ አንክሮ ይገባል። ልቡናም መርምሮ የማያገኘው ይህ ምክር እጹብ ድንቅ ነው። ከማየቱም የተነሳ ዓይን የማትጠግበው የአምላክ ስጋዌ እጅግ መንክር ነው። ለዚህ አንክሮ ይገባል። ነቢዩ ዳዊት እንደተናገረ እንዲህ ሲል ከሰው ልጆች ሁሉ ላህዩ ያምራል። መላእክት ሊያዩት የሚመኙት ሱራፌል ለማየት የሚያስጎመጃቸው እርሱ መልኩ ያምራል ብሎ የተነገረለት እስራኤል ያላገኘው ምንድን ነው?
ህሬስ ያጣው ምንድን ነው? የምድርና የሰማይ ኪዳን የተሰራለት እርሱም ለብቻው የነገድ መመኪያ ሆነ። ደብረ ሲና የእንግድነቱ ተራራ ነው። ኢየሩሳሌም ለእርሱ ርስቱ ጉልቱ ናት። የኤርትራም ባህር ለእግሩ መተላለፊያ ልትሆን ከሶስት ተከፈለች። የተከዚ ውሃም ከላይ እስከታች ተከፍሎ ሸሸ። የአምላክ ፈቃድ እርሱን ሊያሻግር ወደ የደመናው አምድ ሊመራው በቀን ይመላለሳል። የእሳቱን መቀነት ብርሃን ሌሊት ያበራለታል። ለምግቡም የሰማይ እንጀራ ይዘንብለታል። መልአከ ገጽም በፊቱ ይመላለሳል። ጽኑዓኑ የኃይል መላእክት የድንኳኑ ዙሪያ ይከቡታል። ነቢያት የእርሱ ናቸው፣ ሐዋርያትም የእርሱ ናቸው። የሕግ ታቦት የእርሱ ናት፣ የመሐሌትም መዝሙር ከእርሱ ዘንድ ነው። ኦሪት የእርሱ ናት፣ ወንጌልም ከእርሱ ዘንድ ናት። እንደ ተጻፈ እንዲህ ሲል ሕግ ከጽዮን ይወጣልና የእግዚአብሔርም ቃል ከኢየሩሳሌም። ሕግ ከጽዮን ይወጣል የተባለው የኦሪት መጨመሪያ በሚሆን በወርቅ በተለበጠው ታቦት ውስጥ የሚጠብቀው የመሐላ ጽላት ሕግ ነው። የእግዚአብሔር ቃል ከኢየሩሳሌም የተባለ ንጹሕ የእግዚአብሔር ቃል ከቅድስት ድንግል ማርያም መወለዱ ነው። ከኢየሩሳሌም ሰዎች ወገን የዕብራውያን ልጅ ናትና እንደ ተጻፈ እንዲህ ሲል የኢየሩሳሌም ልጅ ደስ ይበልሽ፣ የጽዮንም ልጅ ሐሴት አድርጊ። የጽዮን ልጅ በማለቱ የሐዋርያትን ቤተሰብ ቤተ ክርስቲያንን ይጠራታል። የእስራኤልን አምላክ ማደሪያ ጽዮንን እናት አድርጎ የሐዲሱ ሕግ ከብሉይ ተገኝቷልና ኢየሩሳሌም ሆይ ሐሴት አድርጊ በማለቱ ደግሞ ቅድስት ድንግልን ይጠራል። ከይሁዳ ወገን የኢየሩሳሌም ልጅ ናትና። ስለዚህ እስራኤልን እናመስግነው፣ በእግዚአብሔር ስጦታ የተሸለመ ሆኗልና። ባለሟልነትን ከቅድስት ድንግል ተቀበለ። በቅዱሳን ነቢያት ራስ ላይ የምታንጸባርቅ የወርቅ አክሊል ይህች ናት። ጌጧም በዕንቁ ፈርጥ የተሰራ ነው። በተመረጡ ሐዋርያት ራስ ላይ የምታበራ የብርሃን አክሊል ይህች ናት። የልጇን ጠላቶች በሚጋደሉ ቅዱሳን ሰማዕታት ራስ ላይ የምታበራ የመዊ አክሊል ይህች ናት። በኃጢአት እድፍ የክህነታቸውን ልብስ ባላሳደፉ ለማገልገልም በተሾሙ ካህናት ራስ ላይ የምታንጸባርቅ ዋጋዋ የበዛ የዕንቁ አክሊል ይህች ናት። በመላእክት ሥርዓት ሰውነታቸውን ንጹሕ አድርገው በጠበቁ በደናግል ራስ ላይ የምትብለጨለጭ የንጽሕና አክሊል ይህች ናት። ሰማያዊውንም ሙሽርነት ወደው የዚህን ዓለም ሰርግ በናቁት መነኮሳት ራስ ላይ እንደ ፀሐይ የምታበራ የቅድስና አክሊል ይህች ናት። የዚህ ዓለም ርኩሰት ያላገኛት የሙሽርነት አክሊል ይህች ናት። የሐሳር ያይደለች የክብር አክሊል ይህች ናት። ለርጉማን የማትገባቸው የበረከት አክሊል ይህች ናት። የዓለም መድኃኒት በሚሆን ልጇ ስም ላልተጠመቁት የምታደርስላቸው የመሃይምናን ጌጥ የምትሆን የጽድቅ አክሊል ይህች ናት። የመለኮት የዕንቁ ሳጥን ለነዳያንም ሀብት ባለጸግነት የምትሆን የወርቅ ሙዳይ ይህች ናት። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ መሰንቆ ልቦናዬን ፍቅርሽ አነሳሳው፣ የትንቢት መንፈስ ሆዴን አወከው። ሰውነቴም ከምስጋናሽ መታገስ ተሳናት፣ ልቦናዬም አንደበቴን ዘበዘበችው። ምስጋና የመላውን ክብርሽንም እንዲናገር የግድ አለችው። በከንፈሮችም የመንፈስ ቅዱስ ትንፋሽ ተሰማ። የእስራኤል የነቢያት መሰንቆ በመተባበር ዜማ እየመቱ ይጮሃሉ። የልጅሽ ምስጋና አቀንቃኝ ለዘፈን ወደ እርሱ ይጥቀሰኝ። ስላንቺም የሚጮሁትን የትንቢት መሰንቆች የመቃኘታቸውን ድምፅ ያስማማልኝ። የሚናገረውም የነጋሪት ድምፅ ይኸውም የመለኮት ወንጌል፣ እርሱ ደግሞ የቃልን ሰው መሆን የበህር ልጅሽም ካንቺ መወለዱን ይንገረኝ። ጳውሎስ አዋጅ ነጋሪው እንደተወለደ ይሰብክልኛል እንዲህ ሲል ከሴት ተወለደ። በኦሪት የነበሩትን ሊወዳጃቸው ሊያበዛቸውም በአራት ስራ ሰራ። ዳግመኛም ጌታ መወለዱ ከዳዊት ዘር እንደሆነ ተናገረ እንዲህ ሲል በሮሜ መልእክቱ ጳውሎስ የጌታችን የኢየሱስ ክርስቶስ ባሪያ ሐዋርያውም የተባለ ወንጌልንም ለማስተማር የተለየ ስለተወለደው ልጁ በስጋ ከዳዊት ዘር ስለመጣው አስቀድሞ በነቢያት ተስፋ ያስደረገውን አሜን። ሮሜ ምዕራፍ 1 ቁጥር 1። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አርጋኖን ዘሐሙስ ተፈጸመ። ይቆየን። ማህደረ ተዋህዶ